ድግስ ያለ ይመስለኛል ስራ አርጂኝ ተብዬ ነው የመጣሁት። ቤትም እንደዚህ ነው ምሳሌ እንዴ ጥሩ አልሰራም ታውቂ? አይ ጥሩ ነው ከሰራሽ እዚህ በመግባቴ ትዳረግ እንችላለን ምሳሌ። ኧረ እባክህ እማማ ዝናሽ ፋውንዴሽን ነው የምገኘው። እንግዲህ እንደምታዩት 100 ሺህ ያልፋል። ስለዚህ የዚህ ፋውንዴሽን ወጪ በየእለቱ ከዚህ በላይ ነው። ትልልቅ ግቢ አይተሽ አጠገቡ ጋር የቆመ ሰው ካየሽ እኔ ነኝ። እኔ ከወለድኩ በኋላ በተለይ እንደው ባህላዊ ይሻለኝ ነበር የምታይ እውነት ህፃናቶቹ በጣም ያማረ ቆንጅዬ ምግብ ነው። በእውነት ደስ ብሎናል። ውድ ሸገር ኢንፎ ሚዲያ ተከታታዮች አሁን የምገኘው አዲሱ ሚካኤል አካባቢ ነው። እንግዲህ ድግስ ያለ ይመስለኛል ስራ አርጂኝ ተብዬ ነው የመጣሁት። ወደ ውስጥ እንገባለን። በትላልቅ ጎላ ድስቶች ወጥ እየተሰሩ ነው። እንግዲህ በየዕለቱ በትላልቅ ጎላ ድስቶች ወጥ እየተወጠወጠ እንጀራውም እንግዲህ እየተሰናዳ ምን አይነት ግብዣ ነው የሚለውን እንግዲህ ስራ እየተራዳው ቆይታ ላድርግ ነው። እናንተ በያላችሁበት ሆናችሁ አብራችሁን ቆይታ እንድታደርጉ በአክብሮት ነው የምጋብዘው። አብረን እንዝለቅ። ዘኪ ያው ለስራ ቀሚሴ ለብሼ መጣቻለሁ። ተዘጋጅተሽ ነው የመጣሽው? እንዴት ነህ? ሽርክ ካለ ለብሳለሁ። አለ እንዴት ነህ? ሰላም ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም ነው የምናመሰግነው። ዛሬ እንግዲህ ከኛ ጋር አብረሽ ትከትፊያለሽ፣ ወጥ የሚሰራው ትሰሪያለሽ። አይዞህ አልታማም አልታማም። እንዴት ዋላችሁ? እንዴት አደራችሁ? ሰላም ነው? አረረረረ ወንድ ሴቱ ይዞታል። አልተቻላችሁም? ዘገየው ማለት ነው። ትንሽ ነው። ዘግይቻለሁ። ገና ነው ስራ ዛሬ ከ8 ሰዓት ተኩል አካባቢ ስለሆነ የምናበላው። አሁን ደግሞ ጠዋት ስለሆነ ሌሎችም ስራዎች ስላሉ ያው እንደውም ከዚህ በኋላ ያለው ስራ ነው ትንሽ ከበድ የሚለው። አይ በጣም ጥሩ። እንግዲህ አልጫው፣ ቀይ ስሩ፣ ካሮቱ አለ እዚህ ጋር እንጀራው። እንዴ አንተ ለሊቱ ሙሉ ሲጋገር ያደረ ነው የሚመስለው። አዎ ነው፣ ልክ ነው። እንደዛ ነው አይደል? ለሊት ሲጋገር ነው ያለው። ለሊት ሲጋገር ያደረ። በጣም ይገርማል። እዚህ ደግሞ ገባ በስቲ እንዴት አደራችሁ? በጣም ጎበዝ ነው እንዴ! እስቲ እንካያዝ እስቲ ሞክሪ። ጉድ ፈላ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ነው የምታማስለው? በእውነት እንዴ ምን ያክላል? ከዚህ ኮሚያ አለ ሌላ ያየሽው 1000 ምናምን ሰው ሲሆን ከዛ በላይ 2000 ምናምን ሰው ሲሆን ይሄ ስንት ሰው? አሁን ስንት? ይሄ 1000 ሰው ነው። 1000 ሰው ያበላል። ይሄ ሌላ አይነትም አለ። ሌላ አይነት አለ። አራት አይነት ነው ወጡ። በስመ አብ። ይሄ አንደኛው አይነት ነው ምስር ማለት። አንተ እንደዚህ አይነት የሚያክል ድስት አለ? ከዚህ የሚበልጥ ያውልሽ እዛ ቁማ ሌላ አለ። በጣም ይገርማል። ምድጃው እንደዚህ ተብሎ ነው የተዘጋጀው። አዎ። ይሄ ደግሞ እንዳያር ድስቱንም እንዳይጎዳ። አሁን ይሄ ስንት ኪሎ አንታው? እንዴት አትገርም? እንትን ሲሆን አስበሽዋል? ስጋ ሲሆን ደግሞ ትንሽ እዚህ ውስጥ የምታያቸው እንዳሉ ወጥ የሚሰሩት ጡንቻ ስፖርት ራሱ በጣም ጎበዝ ነህ። አያያዙ ራሱ እንተዋወቅ። አያያዘ የሚገርም ነው። እሺ አመሰግናለሁ። ኪሩቤል እባላለሁ። እሺ ያው ደስተኛ ነኝ። እንደገና ደግሞ በጣም በረከት ማለት ነው። ብዙ ነገር የምታይበት ነው። ይሄ ማለት ስለሰራ ምናምን ሳይሆን ከሱ አልፎ ተርፎ ልጆቹ ሰዎቹ መተው ሲመገቡ ደስታ አለ። እንደው ወንድ ሆኜ እንደዚህ ወጥ ማማሰሌ ምናምን አይነት ስሜት አለ ተሰምቶ ያውቃል? አራቅም ችግር የለውም እኮ ትልቅ በረከት ነው። በስመ አብ። እንጨቱም አይፈለጥም ከነነፍሱ ነው የሚገባው። ይሄማ የተለየ እንትን ነው። ምን ያህል ጊዜ ሆነክ? እኔ እንኳን ትንሽ ጊዜ ነው ከገባው። ምን ያህል ጊዜ ሆነ? ወር ምናምን። እውነት ስትመጣ ምን አስበህ ነበር? የተቀላቀልክበት አጋጣሚ? ድሮም እዛ ሌላ ቦታ እያሉ አቅ ነበረ እበላም ነበር ነው የራሴ እነሱ ጋር ሲያዘጋጁ እጄ ይበላ ነበር። እያገዝኩ ምናምን አግዛለሁ ምናምን። በተረፈ እቃ ምናምን አጥባለሁ አብሬ። ያው እንደራሳቸው ሰው አድርገው ነው የሚያስቡኝ ነበር። እንደዛ የቆየ ደግሞ እዚህ ከመጣ በኋላ ያው አስገባኝ። ወር ከምናምን ያው ያንተ አሁን ገና ሽንኩርት ላልጫው ነው? ለድንቹ ማለት ነው። አቺ እንኳን ቀለል ትላለች ያንን በያዝንበት። ግን ያው ገና ሽንኩርት ላይ ስለሆነች ሩዝ ሰርተን ነው ሩዝ ቀቅለን ይሄኛው እንዳለቀ ድንች ጨምረን ማለት ነው። ስለዚህ አንድ ድስት ስንት አይነት ነው የሚቀርበው? አራት አይነት ድስት ነው የምንሰራው። 1 2 3 ካሮት አለ ብቻ። ካሮት ብቻው ነው ተፈጭቶ ብቻው ይሰራል። አራት አይነት ማለት ነው። በጣም ይገርማል። ውሃ አለ። አምስት ሆነ እንጂ ድንችና ቀይ ስር አይቻልም። አንድ ላይ ተደባልቆ አንድ አይነት ሆነ። ሩዙ 2 ቀይ ወጥ 3 ካሮት 4 ካሮት 4 ከዛ ከውሃ ጋር 5 ነው።
ወጥ ቤት ነህ? እንዴት? እስቲ ቆይ ራስህን አስተዋውቅልኝ። እኔ ዳዊት መኮንን። እሺ ተመልካቾቼን እያየክ እንግዲህ ያው እንደዚህ ጡንቻው የፈረጠመው በእንትን ነው እንዳትሉ። ከዚህ በፊት ያው በግሌ በራሴ ይሰራ ነበር ወጥ ቤት ማለት ነው ምግብ ምናምን። አሁን ግን እዚህ ያው እንደማንኛውም ሰው እንትን ብዬ ባለሙያ ነበርክ? ባለሙያ ነበርኩ የራሴ ማለት ነው። ምግብ ቤት ነበረች ትንሽ የራስህ ምን ሆነች? ከሰረች? ያ ባይ እንትን ቤተሰብ ጋር ስለነበረ እንትን አለ ነው ታውቃው። ስለዚህ አሁን ወደዚህ መጣ። ዘኪ ጋር ገባው። አንድ 5 ዓመት ይሆነኛል እዚህ። አሁን በቋሚነት ከሌሎቹ ጋር ተጋግዘን በጣም ነው የሚገርመው። ይሄ ትልቅ በረከት ነው በእውነት ቀላል አይደለም። እኛም በረከቱ ይድረሰን ብለን እንግዲህ ትንሽ ተመልካቾችም ያው ዘኪ በጎነትን ጨምሩበት ይላል። ማንኛውም ነገር እንደ ማጣፈጫም እንደ ህይወታችንም ትርጉም እንዲኖረው በጎ ሲኖረው ይከለስ ህይወቱ እንትን እያለ ነው ይዳፈው ትዳርም ካለ በጎ ፍቃድ በሚሰርበት ሰዓት በረከት እየጨመረ ይወጣል። ምን አገኘው ትላለህ አንተ በዚህ በበጎነት በበረከት? እኔ ብዙ ነገር አግኝቻለሁ። እዚህ በመግባቴ ትዳር አግኝቻለሁ። ኧረ እባክህ እዚህ ገብቼ ዘኪ ትዳር ያገኘው በማማ ዝናሽ ነው። እዚህ ራጉኤል የሄድኩኝ አበላ ነበር እዚህ እየሰራ ማለት ነው። ራጉኤል ልጅ ታው ጠየቅኩኝ። እዛው የራጉኤል ተማሪ ልጅ አለው ሳፊር መስከን ይሄ በጣም ነው የሚገርመው። በፊት አላስበውም ባይዘው እንደዚህ ትዳር ነው ማለት ነው። ህይወቴ ከጫት ቃሚ ሱሰኛ የነበርኩ ልጅ እግዚአብሔር ደግሞ በሱ ምክንያት እዚህ በመግባቴ አሁን ምንም ነገር የለም። አስራኛ እኔ ሱስ ምናምን የለም። ባለቤት ምን ትላለች በዚህ ተሳትፎ? አይደል? እግዚአብሔር ይመስገን በጣም ነው ደስ የሚለው። እንግዲህ ያው እዚህ ጋር ሽንኩርቱ እየበሰለ ነው ቆንጆ ሆኖ ባለሙያ አየት እያረክሽ ነው። አምነሽ መልቀቅ አልቻልሽም? እንዴት ነው? አይ እኔ ስለያዝኩት ፈርታ እንዳይሆን ብዬ ነው። ያው እንዲህም በሚያክል ድስት አልስራ እንጂ ያው መቼም ማንኛውም የኢትዮጵያዊት ሴት መቼም መስራቷ አይቀርም። በጣም ይገርማል። አሁን ሩዝ ወጥቷል። ቆንጆ ሆኖ ትርክክ ያለ በስማ ሽታው ራሱ ዘኪ መቅመስ ይቻላል አይደል? ያው ቀማሽ ሆናለሁ በኋላ ማለት ነው። እንዴት በንጽህናና በጥሩ ሁኔታ እንደሚሰራ በጣም በንጽህና ነው የሚሰራው። እኛ የማንበላውን ነገር ስለማንሰጥ እኛ እንደምንበላው አድርገን እንሰራለን። በጣም ይገርማል እንጂ ወይ እግዚአብሔር ይመስገን። ይሄ አሁን ምን ቤት ነው ያለ ነው? ተከራይታችሁ ነው? ተከራይተን ነው። ከራይ ነው። እቺ ስቶር ነች? እንደ ስቶር እንግዲህ ትላልቅ ፍሪጆችም አሉ። ደስ ይላል በእናትህ እግዚአብሔር ይመስገን። አሁን ይሄ የተለያዩ ዘይት አለ እዚህ ከበላይ በሽ በኩል እንደዚህ ነው። እዛ ጋር ዘይት አለ፣ እዛ ደግሞ ሩዝ አለ። እነዚህ በርሜሎቹ ደግሞ ምስር፣ አተርክክ፣ በርበሬ እዚህ አለ። እስቲ በርበሬውን ቼክ አድርጊው። ቆይ ባለሙያ ስለሆንሽ ሸተት አድርጊው እስቲ አንተ። እኔ ሳልነግርሽ አንቺ እርግጠኛ ታውቂዋለሽ ምን አይነት በርበሬ እንደሆነ። እስቲ ቼክ አድርጊው። የሚገርም ከነቅላቱ ይሄ በርበሬ ማለት ላይ ይታያል። በነገራችን ላይ ይሄ በርበሬ ማለት አንደኛ በርበሬ ነው። ኪሎ 1100 ምናምን ብር እንትን ምን ገዛ። ለምን በቃ ጥሩ የጣፈጠ ነገር የነዳያኖች ሲመገቡ እግዚአብሔር አብሯቸው ነው የሚመገቡ ብለን የምናስበው። ምክንያቱም ተርቢያ ብልታችሁኛልን ብሎ የጠየቀው በእነሱ አስታኮ ስለራሱ ነው የነገረን። አንድ ሰው የተራበ ሰው ማብላት ማለት ቀላል ነገር አይደለም። እግዚአብሔር ይስጥልኝ ብሎ ሲሄድ በራሱ እንዴ በጣም እዚህ ቲማቲም አለ፣ ድንች አለ። አትክልት ተራ ነው የሚመስለው። ጥቅል ጎመን ድንች አለ፣ ሽንኩርት አለ። ኪሎ ስንት ገባ ሽንኩርት? ሽንኩርት አሁን በመጨረሻ ላይ የገዛሁት 86 ብር ነው። እንደዚህ የገዛ ነው። ቆንጆ ድርቅ ያለ ቆንጆ ሽንኩርት እንደዚህ ነው። ሌላ ያው ፍሪጆቻችን ውስጥ እንደዚህ ፍሪጅ ቢያኛው ፍሪጅ የሚጠቅመን ሲታረድ በበሬ እንትን እንዳይል ስጋ እንዳይበላሽብን እዛ ብለን ይሄን ፍሪጅ ደግሞ አንድ ሰው ነው የሰጠን እና አሁን አንዳንዴም ይሄንን የሚመለከቱ እህቶችም ወንድሞችም እናትና አባቶችም እቃ ያው የግድ ገንዘብ መሆን አይጠበቅበትም። ይሄ በተለይ የማድ ቤት እቃዎች መስጠት የሚችላል። ለድግስ ቤት እኮ የምታከራይ እኮ ነው የምትመስለው። እንደዛ ነው። አሁን በአንድ ዕለት ለምሳሌ ያህል የሆነ መታሰቢያ የቤተሰቦቻቸውን የቅርብ ወዳጆቻቸውን መታሰቢያ የተቸገሩ ይብሉልን በማማ ዝናሽ በጎ አድራጎት ወይም ፋውንዴሽን ተዘጋጅቶ ይቅረብልን ቢሉ ምን ያህል ነው የአንድ ዕለት ወጪ? አሁን ይሄ የሚሰራሩት በአጠቃላይ በወጪ ደረጃ እንግዲህ እኛ አሁን ላይ ከቦታችን ችግር አንፃር 1140 ሰው እያበላን ያለ ነው። ግን ከ5000 በላይ ማብላት የምንችልበት አቅም ነው ያለን። የቦታ ችግር ብቻ ነው እንጂ ማብያ ቦታ የምናበላበት ቦታ
ችግር ስለሆነ ነው እንጂ ወጥና ወንድም ማስፈራሪያ ነው እያልክ አነስ እያደረክ ስለዚህ አንድ ሰው 120 ብር ነው አሁን ባለው እንትን እርግጥ ሰሞኑን ያው መጨመራችን አይቀርም ምክንያቱም የማቴሪያል እቃዎች በጣም እየጨመሩ ስለሆነ አሁን አንድ ሰው በ120 ብር ከሆነ ለ100 ሰው 12000 ብር ነው ለ200 ሰው ደግሞ እንደየጨመርሽ ስለዚህ ይሄን ያህል ሰው ብለው እነሱ የቻሉት ግዴታ 1000ንም አብሉ አይባል በፍጹም አሁን ዛሬ አንድ ሰው የነገ ቅዱስ ሚካኤል ዓመታዊ ክብረ በዓል ነው 2 ሰው ያበላል አንድ ሰው የሚያበላል ሲደማመር ስለዚህ ሙሉ ላብላ ካለ ግን 100,000 ያልፋል ማለት ነው 100,000 ያልፋል ስለዚህ የዚህ ፋውንዴሽን ወጪ በየዕለቱ ከዚህ በላይ ነው ደግሞ ምገባውን ብቻም ሳይሆን ሌሎች ስራዎችም ደግሞ የቤት እድሳት አለ እሱ ሲጨመር ደግሞ ወጪው ኦቨር ነው የሚሆነው እስቲ ቁጭ ብለን በረከቱን እናነሳለን ይሄ በጣም የሚገርም ስቶር ነው እንግዲህ አትክልት አለ ጥራጥሬዎች አሉ ዘይት አለ ሽሮ በርበሬ አለ ሚዛን አለ እንግዲህ ሁሉ ተመዝኖ ነው አሁን አንዳንድ ማገዶ በጣም የሚቸግር ጊዜ ስላለ እንደው ማገዶ ማገዝ የምትፈልጉ ሰዎች ማገዶ ማገዝ ትችላላችሁ ይሄን አንድ ልጅ ነው አሁን እግዚአብሔር ይስጠው በቀደምለት አምጥቶ እንትን ያለል የሰጠ በዛ በጀርባ ደግሞ ከራጉኤል ቤተክርስቲያን ያመጣ ነው የተፈለጠ እንጨት አለ በየቀኑ እኮ አንድ ሰው ድግስ አለብኝ ብሎ ሲያስብ ሐሳብ እኮ አለበት እንደ ሰውኛው ልክ ነሽ እንደ ሰውኛ አረረም መረረም ድግሴን ተወጣው ብሎ ግን ማን ነው ማን የሚያዘጋጀው ማን ነው እግዚአብሔር ነው ስለዚህ ሐሳብን እሱ ላይ ጥሎ ሐሳብህን በሱ ላይ ጥለ በቃ እንጂ እንደ ሰውኛውማ ለአንድ ቤተሰብም እኮ ዛሬ ምን ልስራ ነገ ምን ልስራ ከየት ስላምጣ የሚባል ነገር አለ ግን እንደዚህ አይነት ነገሮች በደንብ የእግዚአብሔር ትከሻ ይሻሉ እንደዚህ አይነት እግዚአብሔር በረከት እና የሱን ትከሻ ተገና አድርገን ነው የምንሰራው እና ብዙም አይከብድም እግዚአብሔር ይመስገን እማማ ዝናሽ በረከት ደግሞ ብረት ነው በጣም ይገርመኛል ትዝ አለሽ ያ የመጀመሪያ ጨዋታቸው አንቺ ያገኘሽ ያ ጨዋታቸው አሁን እሱ በምን ተተካ መሰለ የመንግስት ያለ በሚለው ተተካ እንትን አንድ ቆንጆ ጽሑፍ አይቻለሁ ያሬድ ሹመቴ የጻፈውን ጽሑፍ አይቻለሁ ድራማም ጀምራችኋል ዳንዲ ተጣጣፈኩ አንድ እውቅ እንትን የዚህ ድራማ ላይ እንደዚህ የሚሰራ እኔ በ40 ዓመት ያላገኘሁትን እውቅና እሳቸው 40 ዓመት የሁሉ ቲያትር ሰርቼ የሁሉ ፊልም ይወዳቸዋልና እየቀለደ ነው የሚያወራኝ እሺ እኔ ሁሉ ሰርቼ ያላገኘሁትን እውቅና እሳቸው በማምሻ እድሜያቸው የሁሉ አገኘሁ እያለኝ ይስቃል እኔም ራሱ እኮ የማታ እንጀራስ እንደማማ ዝናሽ ብዬ ሰርቻለሁ በእውነት ማለት ነው የእውነት ፊሊንጌ ነው እግዚአብሔር የማታ እንጀራ ሲሰጥ እንዲህ ነው ልጅ የላቸውም ግን አንተ ልጅ አድርጎ አስነሳላቸው እግዚአብሔር ይመስገን በተለይ ጥርሳቸውን አሰርታ እንትን ብላቸው የመጣ መልካቸው ሁሉ እኮ ነው የተቀየረ እንዴ ሌላ መልክ ሁሉ ነው ያገኙትና እግዚአብሔር ይመስገን መቼም ሰው ግን እንትን አለ አይ በእንትናችሁ ይሻለናል በድዳችሁ ይሻላል እሱን መረጠ አዎ እሳቸው መጨረሻ ላይ ያወለቁ እንትን ማለቱ ሰለቻቸው ያወለቁ ማድረጉ በረከቱ እንዳይቀርብኝ ነው አዎ ልክ ነው እውነት ነው ያኔ እንግዲህ ከሳቸው አልፎ ለሁለት እና ከዛ በላይ ለሆኑ እናቶች የሚደርሳለ ሲባል አለፈና ወደ 10 ደረሰ የማማ ዝና ከሳቸው ተርፎ ለሳቸው የተረዳ ድጋፍ ለሌሎችም አልፎ አሁን ከ1000 በላይ ሆነ የሚገርምሽ እኮ እግዚአብሔር እያንዳንዷን ነገር በራሱ ካላንደር ነው የሚሰራው እውነት ነው የራሱ ጊዜ አለ እኛ እናት ከራሳቸው መረዳት አልፎ በስማቸው የእርዳታ ድርጅት ተቋቁሞ ዛሬ እንግዲህ ከ1000 ሰው በላይ የተራቡ ሰዎች ይበላሉ ይጠጣሉ በጣም የሚያሳዝኑ ሰዎች ነው ምገባ እኛ ጋር የሚያካሂዱት ከታማሚ ጀምሮ ያው ያለንበት እንግዲህ የኢኮኖሚ ችግር ያው የታወቀ ነውና ደግሞ ብዙ አግኝተው ያጡ ሰዎች በዛ ላይ ደግሞ ወደ ሰው ፊት ለመቅረብ ያፈሩ አንዳንዴ እኮ ከፈጣሪም ፊት የሰው ፊት የሚከብድበት ጊዜ አለና ያንን ሸሽተው ከረሃብ ጋር በየቤታቸው የሚታገሉ ሰዎች መጥተው ይመገባሉ ደስ ነው የሚላቸው የኛም የአብሉልን ያሉ ሰዎች ቪዲዮ ምንም እንኳን ቢፈልጉ ፊታቸውን ስለማንቀርጽ ስለሚያውቁ ፊታቸው ስለማይቀርጽ ይመጣሉ በነፃነት ይበላሉ በነፃነት ይመገባሉ እና አንዳንዴም እኛም ይሄንን ስራ ሰርተናል ነግረናቸዋል ቪዲዮ የሚቀረጸው አብሉ ያሉ ሰዎች ማስረጃ ስለሚፈልጉ ነው እና ደግሞ ፊት አይገባም
ሳትሳቀቁ ምን ሳትሉ ተመገቡ ብለን መልሰህ ሶሻል ሚዲያ ላይ ካሰጣኸው ምን ዋጋ አለው? ምንም ትርጉም የለውም። ምንም ትርጉም ነገር የለውም። እና በዚህ አጋጣሚ እንግዲህ የእማማ ዝናሽ በረከት ሰው የሚያውቀው ጨዋታቸው ብቻ በሳቸው ሌላ ቁም ነገር በየዕለቱ ለዛውም ደግሞ በጣም በሚገርም ሁኔታ እግዚአብሔር ይመስገን። በእርግጥ የእሳቸው እንትን በእውነት ግን አይገርምሽም መሲ? የዛን ጊዜ ስታገኛቸውና አሁን ያለው ሁኔታ አንቺ አስበሻል? ግን እንደዛ ያንን ፕሮግራም ስትሰሪ እንደዚህ አይነት ነገር በዚህ ያህል ደረጃ ይሆናል ብዬ አላሰብኩም። ያኔ ታስታውስ ከነበረ አብሬው ሰራ የነበረ ኢትዮ ኢንፎ ባለቤት እስክንድር ብር ልኮ ነበረ አልጋና ፍራሽ የተገዛበት ትዝ ካለክ እሱ እንዲነገርም አልተፈለገም። እንግዲህ በእኛ በኩል የተሰጠው እንዲነገርም አልፈለገምና ግን እዛ ህይወታቸው በተለይ ልጃቸው ሞቶ ዛፍ ላይ ወጥተው አድረው ምናምን የሚለው ነገር በጣም ታዝናለ። ከዛ በኋላ እኮ ሌላ ሚስጥር ወጣ። ምን ወጣ? እንደሳቸው አንድ ልጅ ብቻ ነው የሞተባቸው፣ 4 ልጅ ነው የሞተባቸው። ይሄን ያወቅነው ሊቆርቡ ሲሉ ንሳ አባት አምጥተን ለንሳ አባቶች ነገር ብለናቸው ከተናገሩ በኋላ ከዛ ወጣላቸው መሰለ ንሳ አባታቸው ከተናገሩ በኋላ ለኛም ነገሩን። ሚዲያ ላይም ያው ብዙ ጊዜ አውርተውታል። ከዛ በኋላ እና አንድ ሴት ልጅ በችግር ምክንያት አንደኛው አልሞተችም። በችግር በወቅቱ በነበረባቸው ችግር ለሰው ሰጥተው አለች። ግን ይሄ ትኖር ገና ከትከሻ ላይ አውርጄ ወደ የት አካባቢ ነው ኮከበ ጽባ ትምህርት ቤት አካባቢ እዛ አካባቢ ነው የሰጠሁት ነው የሚሉት። ይሄን ታሪካቸውን ብዙ ሰው አያውቀውም። በጣም ብዙ ሰው ያፈነው እውነት አለው። የእሳቸው እግዚአብሔር ደረሰላቸው። የወለዷቸው ልጆች እንደው በህይወት ባይቆዩላቸውም በችግር አሳልፈው ቢሰጡ አንተን ልጅ እንግዲህ ተገኘ ወርቅ ብለው እውነት እኮ ነው ስም ማውጣት ተገኘ ወርቅ ያስቸገርኳቸው እንጂ በየጊዜው ራሴን እየቀያየር እግዚአብሔር ይመስገን። በጣም ደስ ሰሞኑን ደግሞ አንድ የሚወዱት ሰው አግኝተዋል። ማንን ወደዱ? እቴ በጣ አደፍርስ ራስህን ቀይር አይደል? ሰው ማለት አደፍርስ ይላሉ። እንዴት ወደዱት ስላቸው ሁሌ ባዶ እጁ ላይ በቃ አንተ ራሱ እኮ የተደበቀ የትወና ብቃት አለ ማለት ነው። ድሮ ቤተክርስቲያን ሰንበት ትምህርት ቤት የሰራሁት እሱ ጠቀመኝ። በጣም የሚገርም ነው ያንተ ራሱ ትወና። የእሳቸው እንትን በተለይ ጥቁር በግ አልበላም የምር እምቢ አሉ። አልበሉም። ላመኑበት ነገር እምቢ አሉ። አልበላም ጥቁር አልበላም። ኧረ ስጋው ነው ዋናው። ነው የመጣው ግን አይ አላዋሽም። ተከራይቼ ሰው በግ ነጋዴው 500 ብር ሰጥቼ። ስንት ኪሎ ይፈጃል ማለት ነው? ስንት ኪሎ ነው በየዕለቱ የሚሰራው? ድንች፣ ሽንኩርት ስንት ትጠቀማለህ? 60 ኪሎ ሽንኩርት፣ ከዛ ደግሞ ምስር ደግሞ 20 ስንት ነው? 25 ለአንድ ቀን እንደ አንድ ሺህ 25 ኪሎ። ድንገት ሰው ከቀነሰ ደግሞ ያው ስማ እንዴት ነው ስንት ገባ ምስር የጥራጥሬ ዋጋ ምናምን አንተ ጋር በቀላሉ መደወል ይቻላል። በየዕለቱ በደንብ ድንች ስንት ገባ? አሁን ድንች 32 ብር ነው የገዛሁት ከ2 ቀን በፊት። ከዛ በፊት ስንት ነበር? ከዛ በፊት 20 ምናምን ብር ነበር። የቲማቲም ነው ሁሌ ስጋዛ ደስ የሚለኝ ነው። ርካሽ ነው። አንድ ቀን በጣም ተወደደ። ስንት ነው? 45 ብር ገዛው። በጣም አትክልት ተራ ሄደን የምትገዛው? አዎ በጣም ዝቅተኛ ደግሞ 16 ብርና 15 ብር ገዝቻለሁ ቲማቲም። አትክልት ተራ ማለት ያው በየቦታው እንትን ተብሎ የለ ጎጃም በረንዳ ጋር። ምስርስ ስንት ገባ? ምስር የስጋን ዋጋ ያው ባረሳው ነው የሚገርመው። የምስር ስንት ገዛ? ምስር 255 ብር ነው እንደዚህ። ኧረ እባክህ እሱ ውድ ነው። እየጨመረ መጣ አይደል? እኛ ስንገዛም እንትን ስንል በቅርብ ጊዜ እንኳን 160 ምናምን ብር ነበር። 1445 ብር 5 ሊትር ዘይት። ስንት ሊትር ትፈጃለህ? 2 ሊትር ማን ነው? 2 በ10 ሊትር 10 ሊትር ይፈጃል። በጣም ይገርማል። ጾም እንደዚህ ያልሆነ ጊዜ ደግሞ ቅቤም እንጠቀማለን። በእውነት አዎ። ቅቤ እኮ አንተ አንዳንድ ቤት እኮ ቅንጦት ሆኗል። ለምን መሰለሽ? ቅድም እንዳልኩሽ ነው። እኛ ምግቡን ይሄን ስንሰራ ከዛ ከተሰራ በኋላ ሊመገቡ የሚመጡት የተበጫጨቀ ልብስ የለበሱት ነዳያን ብቻ አይደሉም። የጎሰቆሉት ቁስሉ እንደዚህ የፈረጠው የተራበው የተጠማው ያ ምስኪኑ ሰው ብቻ አይደለም የሚመጣው፣ አብሯቸው እግዚአብሔር ይመጣል።
እና አብሯቸው ይመገባል እሱ። ያ ማለት ምንድነው? ያ የሰራነውን ስራ ለመቀበል አብሯቸው ይመጣል። ዝም ብለን አንበጭብጨን የምንሰራው ከሆነ ያው ለራስህ ማትበላውን ነገር እሱ አዎ፣ ሁለተኛ አምላክህን እያሰብክ አይ እግዚአብሔር የማይደሰትበት ነገር ነዳያን የማይደሰቱበት ነገር እግዚአብሔር የማይደሰትበት ነው። ደግሞ መጽሐፍ ቅዱስ ምንድነው የሚለው? የእግዚአብሔርን ስራ በቸልታ የሚሰራ እርጉም ይሁን ይላል። ይሄ የእግዚአብሔር ስራ ነው፣ የሰው ስራ አይደለም። በጎ አድራጎት ማንኛውም በጎ አድራጎት ስራ የሰው ስራ አይደለም፣ የእግዚአብሔር ስራ ነው። በጣም ተጠንቅቆ ኃላፊነት ወስዶ በተሻለ አቅም ፈጣሪ ለማስደሰት የሚሰራ ስራ ነው። እንደዛ ካልሆነ በጣም ከባድ ነው። በጣም እንደው ምን ይደንቃል ዘኪ? በህይወቱ ምንድነው የሚደንቀው? እንደው ይሄ የሚለው ነገር ምንድነው? ያው የሚደንቀኝ ነገር የእግዚአብሔር ይቅርታ፣ ይሄ ሁሉ ኃጢአትና በደል እየተሰራን ውለን መግባታችን ውለቴን እኮ ነው መሲ። የሰው ልጅ በጣም ደካማ ሳይሆን በጣም ደካማ ፍጥረት እየሆነ ነው አሁን። ቴክኖሎጂው ለጥሩ ነገር እንጠቀምበት እንኳን ተብሎ ጥሩ ነገር እንኳን እንዳንጠቀምበት ቴክኖሎጂው እንኳን ከኛ በወረሰው መጥፎነት እንትን አድርገናል። እና ምንድነው የሚደንቀኝ ነገር ሁሌ የእግዚአብሔር ትዕግስት፣ የእግዚአብሔር ይቅርታ። እኛ ጋር የሚመጡትም ነዳያን ይሄንን ነው የሚያስተምሩት። የሚገርምሽ ህይወታቸው ይሄን ነው የሚያስተምሩት። ትናንትና ሰጪ የነበሩ ሰዎች ዛሬ የኛን አንድ እንጀራ ለመቀበል 7 ሰዓት የምንሰጥ ከሆነ 5 ሰዓት መጥተው ይሰለፋሉ። 8 ተኩል የምንሰጥ ከሆነ 7 ሰዓት ምናምን ያንዣብባሉ። ፀሐይም ከሆነ ፀሐዩ እየተፈራረቀባት ደረሰ ወይ እግዚአብሔር ሊቀርብ ነው ወይ ብላ እና ትናንትና እንደዚህ ሰጪ የነበሩ ሰዎች በዚህ መልኩ እንደዚህ ሲሆኑ አሁን አንድ ወጣት ልጅ ቅድም ያወራሁት ራሱ እኮ እኔም ተጠቃሚ ነበርኩኝ አለ። እንደዚህም በዛ በምገባው ያገኘናቸው ወደዚህ ስራ አስገብተን ተጠቃሚ የሆኑ አሉ። የስራ እድል የፈጠራቸው አሉ። ይሄ ደግሞ ከምንም በላይ ያስደስተናል በጣም። ምን ያህል ሰራተኞችን ያዝ አሁን የእማማ ዝናሽ ፋውንዴሽን? አሁን ላይ እንግዲህ አናጺዎቹንም ምናምን ከቆጠርን ወደ 26 አካባቢ ናቸው በቋሚነት ማለት ነው። በቋሚነት ወደ 26 ሰራተኛ አለ። የቢሮ አለ፣ ከዛ ደግሞ የአናጺዎች አሉ፣ ቀለም ቀቢ አለ። የቤት እድሳቱም ስላለ ማለት ነው። የፈጠንላቸው አልመሰለኝም። አዎ እያፈጠንን ስላልሆነ ፈጣኖቹ ቶሎ ካልሰራችሁ ልቀቁልን እያሉ ነው። ቤትም እንደዚህ ነው የምትሰሪ እንዴ? ጥሩ አልሰራህም ታውቂ? አይ ጥሩ ነው እኮ የሰራሽው። እንትኑ ፍጥነትሽ ግን አይ ተው፣ ቤት ከዚህ በላይ ፈጥናለሁ። ቤትማ ያው አንዳንዴ ባናቱ። ስለዚህ እንልቀቅ ዘኪ። እሺ አዎ እንልቀቅና ኑ እናንተ ሌላ ስራ አለ እኮ። ስለዚህ ወደ ሌላ ስራ እንሂድ። እንጀራው ጋር መተናል። አሁን ይሄ ስንት እንጀራ ነው? 100 እውነት? አዎ ይሄ 100 እዚህ ጋር 2 3 4 5 6 7 8 9 10 አንድ ሺህ እንጀራ ነው። ለአንድ ሰው አንድ እንጀራ ነው። አሁን ምንድነው እንጀራውን ማዘጋጀው? ጥፍ ነው ማለት ነው። እያጠብሽ እዚህ ላይ ቁጭ ታደርጊያለሽ። ከዛ ምግቡ በኋላ ወጡ ከደረሰ በኋላ እኛ ደግሞ እንትን ነው። እሺ ይሄ ላቦት ያለው የመጀመሪያው ይነሳል። አዎ እሱ የመጀመሪያውን ታንሹና ለብቻው ይቀመጣል። እዚህ ጋር ደረብሽው። እሺ ይሄ ለብቻው ወደዛ ነው። ለብቻ ይሆናል ላቦት ስላለው። አዎ ላቦት ስላለው። እሺ አንተ ሳህን ስጠኝ፣ ለኔ ሳህን ስጠኝ። ይሄ አንተ ሳህን ድረስ ትንሽ ከብዳል። ስለዚህ እንድችጥፍ እንድች አድርገን እንድች አሞራ ክንፍ ይባላል። የኔ አሞራ ክንፍ አይደለም። ምንድን ነው የሚባለው? ቆይ ሰብረሻል፣ አሳያለሁ። እዚሁ ነው የሚመገቡት? አዎ ይሄ ወጣውን እዛ ጋር የገባንበት ቦታ ላይ ወንበሮች ይደረደራሉ። ከዛ እስከ ውጭ ይሄዳሉ። ያው ፀሐይ ላይ ነው ዝናብ ላይ ነው የሚመገቡት። አሁን ደግሞ ክረምት እየመጣ ነው። አሁን ደግሞ ክረምት እየመጣ ነው። ሰቀቀን ነው እንዴት እንደምናደርግ። አንድ ቀን የሆነ ቪዲዮ ላይ አይቼ ነበረ ጎርፍ። አዎ ልክ እናበላ ስንል ከየት መጣ እንትን ያላሰብነው ዝናብ መጣ እንዳለ ጎርፍ። ሰዎቹም ሊመገቡ የተሰለፉትም ተበታተኑ። ጎርፍም ወንበሩን ይዞት ሄደ። ግን እንዳጋጣሚ ያው ይዞት ሄዶ መንደር ስለሚያስገባው ከዛ ለቅመና መጣ። መንደር ለቅማችሁ አመጣችሁ? አዎ። ምንድነው ዘላቂው መፍትሄ? ክረምት ነው። አዎ ዘላቂ መፍትሄ የሚሆነው ሁለት ነው። አንደኛው አቅም ካለ እንግዲህ ለጊዜው ቢሆን መከራየት ነው። ያን ደግሞ ለማድረግ እኔ እንትን እላለሁ። ያን ለማድረግ ደግሞ ትንሽ ከበድ ይላል። ዋናው እና ትልቁ መፍትሄ የሚመለከተው አካል የኛን ያው የበጎ አድራጎት እንቅስቃሴያችን ቁርጠኝነታችን አይቶ
እና ደግሞ እኛ ይሄንን ስራ መስራት ነው በቃ የምንፈልገው። የተራበ ማብላት፣ የጠማ ማጠጣት፣ የታረዘ ማልበስ፣ ቤቱ ዘመም ያለበትን ቤት መስራት ይሄ ትልቅ ነገር ነው። በሺስ እግዚአብሔር ሲረዳ ነውና እውነት ነው። እግዚአብሔር ቦታ ብናገኝ የበለጠ ከዚያውን ካለን የበለጠ ስራ መስራት እንችላለን። እና የትልቁ ችግሩ እሱ ነው። ቦታ ደግሞ ያው ዝም ብሎ እንደማይገኝ እናውቃለን። ጥያቄ አቅርባችኋል ለከተማ አስተዳደሩ? እያቀረብን ነው፣ ገና እያቀረብን ነው። ግን ቀጥታ ባልሆነ መንገድ ያውቁታል የኛን ስራ። ምንም ደብዳቤ እንኳን ባናስገባ ምንም ያው እንትን እያልን ነው። ደብዳቤ ዝም ብሎ አይገባም። አንዳንድ አብሮ የሚገቡ ነገሮች አሉ። እያዘጋጀን ነው። ያውቁታል ብዬ ተስፋ አደርጋለሁ። ግን ትልቁ አሁን እንግዲህ እንደነገርኩሽ ትልቁ ችግራችን እንትን ነው የቦታ ነውና፣ አሁን እኛ ቦታ ብናገኝ በእርግጠኝነት ከ5000 ሰው በላይ መመገብ እንችላለን በየዕለቱ በየቀኑ። እንደውም እንመልሳለን እኮ ሰው አይ ዛሬ የለም ዛሬ ሊበላ ይመጣ። እንዴት ሊሰማሽ እንደሚችል አስብ። በጣም ይከብዳል። በጣም ሳንስጠኝ በጣም ከባድ ነው። በጣም እየፈጠንኩብሽ ነው እንዴ? አንተ በደንብ ልምዱ ስላለ ግን አሬ የፈለገ ቢሆን እስቲ ታው እንፍጠን ካለን እኮ እንፈጥናለን። እስቲ እዚህ ደስ ይልሻል ብታይ። አሁን የልጆቹ የሥራ ፍላጎታቸውና ትጋት የሚገርም ነው። ፍቅራቸው እግዚአብሔር ይመስገን ለሥራው ያላቸው እንትን ደስ ይላል። እና ፍጥነትም ከነሱ ነው የለመድኩት። አንተማ በደንብ እኔም እንግዲህ ዛሬ በረከት ይሁን ብዬ በእማማ ዝናሽ ፋውንዴሽን ነው የምገኘው። እንግዲህ እንደምታዩት ያማረ ሽታው ራሱ ንጹህ ጤፍ ነው። እንጀራም አሁን እዚህ ጋር ነው የምናስጋግረው። እዚህ ያው ስገባ ስትይ ያለው ህንጻ አንድ እንጀራ ስንት ነው? አንድ እንጀራ ለኛ ቀንሰውልን ነው 25 ብር እና 24 ብር ነው እነሱ የሚሸጡት። እኛ እስከ 20 ብር ድረስ እስከ 21 ብር እስከ 23 ብር አንዳንዴ 21 ብር። በጣም ቆንጆ ነው። በጣም ጥሩ። ያው ለኛ እኔም አስተዋጽኦ ላድርግ ብሎ ነው ባለቤቱ እንጂ አሁን ላይ ስንት እንደሚሸጥ የታወቀ ነው። እና ጥሩ ሰው ነው። በዚህ አጋጣሚ እግዚአብሔር ይስጠው እንጀራ የሚሸጥልን ሰው። እንደምታዩ እንጀራው ቆንጆ እንጀራ ነው። ቆንጆ እንጀራ ነው። አንዳንድ እንጀራ እኮ አይነሳም ከእንትኑ ላይ እንዴ! አንዳንዱማ እኮ እንትን ነው ጠቅልለህ ራሱ በጣም ያው ይሄ ቆንጆ እንጀራ ነው። ስለዚህ በሳህን ነው እንጂ መቀደምን አምናል። እመን አይ አመንኩ። እና ደግሞ መሲ ምን መሰለሽ አሁን አንዳንድ ሰው በጎ አድራጎት ሲባል ገንዘብ ብቻ ነው ትዝ የሚለው። እንደዛ አይደለም። ለኛው 1 ሊትርም ዘይት ቢያመጡልን 1 ኪሎ ሽንኩርትም ቢያመጡልን በአይነትም በድጋፍም ደግሞ የአቅመ ደካማ ቤትም ስለምንሰራ ለቤት የሚያስፈልጉ ቁሳቁሶች እንደ ሚስማር፣ ቆርቆሮ፣ የጂፕሰም፣ ሲሚንቶ፣ አሸዋ እነዚህ ለኛ ያስፈልጉናል እና የሚችሉ ሰዎች በዛም ቢተባበሩን ከእግዚአብሔር በረከት ያገኛሉ። ከኮሪደር ልማትና ከተለያዩ መሰረተ ልማቶች ጋር ተያይዞ የፈረሱ አካባቢዎች፣ ነባር መንደሮች ተላቅሰው ሲሸኛኙ ተመልክቻለሁ። አብሮ የኖረ ሰው ጧሪ ቀባሬ ብለው ያለው ሲለያዩ የተለያየ ቦታ ላይ ሲሄዱ እድራቸው ሲፈርስ ብዙ አይቻለሁና እድር ሁሉ ዕቃ ወደዚህ መምጣት እዛ ጋር የምትመለከቻው ብረቱ ሳጥን የሚመስለው አብሮ ከዕቃ ጋር ከድስት ምናምን ጋር የሆነ ወደዚህ ወደ ፍላወር ከመስቀል አደባባይ ወደዛ መስቀል ፍላወር አካባቢ ጋር አንድ እድር ነበርና ያው እድሩ መፍረሱ ያሳዝናል፣ መበታተናቸው ያሳዝናል። ያው ለተሻለ ነገር ነው ተብሎ ቢሆንም ማለት ነው። እቃው ደግሞ ለኛ ይጠቅመናልና ማሰባቸው ራሱ ገርሞኛል። ይሄ እቃ ለነዚህ ለእማማ ዝናሽ በጎ አድራጎት ድርጅት ያስፈልጋል ብለው ድስታቸውን፣ ማንኪያ፣ ዝርግ ሳህን፣ ሰፌድ በቤቴ ሰፌድ ሁሉ አልቀረም እንዳለ የድሩ ያለው እቃ ባጠቃላይ እንዳለ ለኛ ሰጥተውናል። እኛ ደግሞ ያው እንደምታየው ሰፌዱ አሁን ይሄው እንደዚህ እንጠቀምበታለን። እንዴ ለእንጀራ ይሆናል። በጣም እየመረቅናቸው እንትላል እና የቤት ቁሳቁስም አሁን አንዳንዴ ቤት ለአቅመ ደካሞች ሰርተን ከጨረስን በኋላ ግራ ከሚገባን ነገር ምንድነው ምን እናሟላላቸው፣ ምን እንስጣቸው፣ ወንበር የላቸው፣ ጠረጴዛ የለ፣ ምን የለ እና ያን መስጠት ይችላል ሰው። በገንዘብ መርዳት ከተፈለገ ደግሞ ያው የድርጅታችን የባንክ አካውንትም አለ። በዛ እስኪ ንገራቸው፣ በዚህ በረከት ይሳተፉ። እሺ ተስካር፣ ልደት፣ ሙት ዓመት ልደት የለ እንዴት አንቺ ጋር የለም ልደት
ልደቴን ላክብር እዚህ የልጅ እሺ የልጆቼን ልደት እዚህ አከብራለሁ። ደስ ይለኛል። አደራ ደስ ይለኛል። እግዚአብሔር ደግሞ ያድርስሽና ደግሞ ከባለቤትሽ ጋር 50ኛ ስታከብሩ 15ኛው እየደረሰ ነው ወይ 15ኛው ያው የሚከበረው 25ኛ እድሜና ጤና ይስጥ። አሁን በቅርብ እኮ 75 ነው ምናምን አየሁኝ እኮ። እንዴት ደስ ይላል ግን አስበዋል። እግዚአብሔር ይመስገን ለዛ ክብር ያብቃል። ይሄ በጣም መታደል ነው። እግዚአብሔር ይመስገን። በነገራችን ላይ የራስህን ፍላጎት እንዲሁም ደግሞ ምኞት ለሌላው በጎ በማድረግ ማሳካት የተለየ ይቻላል ነገር ማድረግ ይቻላል። እና ደግሞ አንዳንዴ አሁን እኛ ጋር የሚመግቡ ሰዎች መንፈሳዊ በዓላት ሲያከብሩ እንዳልሽውም ልደት፣ ተስካር፣ ነፍስ ይማር በጣም የሚገርምሽ እኛ ጋር ከሚመግቡ አንድ ሌላ እኛ የፈጠርንላቸው ምክንያት ከአደጋ የተረፉበት ቀን ሰው በጣም ደስ ብሎት ነው። ብዙ ጊዜ አብልተናል እኮ ነው። ለምን መሰለህ ይሄን ቀን በስማም በዚህ ጊዜ እኮ ምናምን ብለህ ታስባለህ። እግዚአብሔር ላደረገልኝ በረከት ላተረፈኝ ይሄንን ደግሞ ብዙ ጊዜ አብልተዋል። በዚህ ቀን ከዚህ መኪና አደጋ የተረፍኩበት፣ በዚህ ቀን እንደዚህ ትኬት አምልጦኝ ከዛ በመቅረቴ እንደዚህ አደጋ ደርሶ የተረፍኩበት፣ ልጄ እንደዚህ የተረፈበት እያሉ ከአደጋ በተረፉበት ቀን ስም ነዳያን መግበው እግዚአብሔርን ያመሰግናሉ። ስለዚህ በምትፈልጉት ምክንያት በዚህ ምክንያት እንዲማረግ እችላለሁ ብላችሁ የምትፈልጉትን ያህል ግዴታ 1000 ሰው መመገብ አይጠበቅባችሁ። አንድ ሰውም ቢሆን 10 ሰውም ቢሆን በእኔ ስም 100 ሰውም ብትሉ ማገዝ መደገፍ ትችላላችሁ። እንግዲህ እንደዚህ በንጽህና እየተዘጋጀ ለነዳያኑ እንግዲህ እጅግ ያማረ የጣፈጠ ነገር ነው እየቀረበ የሚገኘውና እንግዲህ የማማ ዝናሽ በረከት ለብዙዎች ደርሷል። ዘኪ አንተ ደግሞ የእውነትም ተገኘ ወርቅ ነህ። በእውነት በጣም ልባም ነህ። ገና በዛ ሰዓት ራሱ የነበረህ ነገር ትዝ ይልሃል። ፒያሳ ከሴት ልጁ እንዳትደፈርበት ቁጭ ብሎ የሚያድር አባት ጎዳና ላይ ከቤት ወጥቶ ማለት በቃ ብዙ የምንሰማቸው ነገሮች ይኖራሉ። ግን ልጁን ለመጠበቅ እሷ ቀን ትምህርት ቤት ስትሄድ እሱ ይተኛል። ተሰብስቧል። ጸጉሯ ሁሉ ራሱ ታሞ የእሷ ማሳከሚያ አቶ በጣም ተቸግሮ አሁን እግዚአብሔር ይመስገን ቤት እዚህ ሽሮ ሜዳ አካባቢ ቤት ሳይሰራ አይቀርም። እግዚአብሔር ይመስገን በጣም ብዙ ነው መቼ የምታያቸው ለውጦችና እግዚአብሔር ይመስገን ስለሁሉ። አንዷ ደግሞ እንደዚሁ እሷም እንደዚህ ሶስት ልጆቿን ይዛ ጎዳና ወድቃ ሳታስቡ ባሏ ጦርነት ላይ ሞተ፣ ወደቀች ሜዳ ላይ በቃ ሳታስበው እሷ። ከዛ ደግሞ ትነግድ ነበር፣ ንግዷም ተበላሸባት። ሰው እግዚአብሔር ይስጠው ወዲያው ልትመገብ መታን ያገኘሃት። ልትመገብ መታን ያገኘሃት። እሷም እንደዚህ ቤት እንድትገዛ አደረጓት። አሁን በቅርብ ደግሞ ባሏን የምታስታምም ለ9 ዓመት የባሏን እናትም እንደዚሁ የምታስታምም እሷም እንደዚሁ እግዚአብሔር ታሪካቸውን በእውነት ታሪክ ቀያሪ እሱ ነው። አዎ እኔ እኮ ድምጽ ሲሰማ በቃ ትዝ የሚለኝ ኧረ መሸ የማማ ዝናሽ እኮ ለእኔ ራሱ ትልቅ ምልክት ነው እኮ የሰጠሽኝ። እንስራውን ቆይ እሱን ወስድ የእሳቸውን የማማ ዝናሽን እንትን አሉ የሆነ ደስ የሚል የሆነ ነገር ግን ለእሳቸው የሆነ የሚያናድድ የሚመስል ሌላ ሰው ግን የሆነ ጥሩ የሚፈጥር ነገር እኔ አላሰብኩትም ነበር። በነገርሽ ላይ ያቺ ቅጽበት የማማ ዝናሽን በቃ በደንብ ህይወት የቀየረበት ጊዜ ነው። እስቲ መልሰው አልሽ እዛ መልሼ ስለው ደስ አላቸው። ምክንያቱም ንብረታቸው ነው እኮ አትንካይ አስቀምጬዋለሁ። እቺን ስራ የዛሬ 4 ዓመት ምን አይነት ጩኸት እንደተጮህባት እኔና መሲ ነን የምናውቀው የተባለበትና በነገራችን ላይ የማማ ዝናሽ ትልቁ ሀብትና አብሯቸው የኖረ ንብረት ይሄ ነው። ከቢያንስ ከ35 ዓመት በላይ አብሯቸው ኖሯል። ይሄ ሲሰበር ተለጥፎ ነው። ይሄ ሽቦም ሰርጀሪ ተደርጎለት ነው። ይሄ ሲሚንቶ እንደዚህ አስደረገውበት። አሁን ብንጠይቃቸው ራሱ ይነግሩናል። ስለዚህ እንሰራ እማማ ዝናሽዬ የማነሽ ወሰደችው አላልክም? እንስራውን ኧረ አልሰጠኋትም፣ አስቀምጬዋለሁ እዚህ እና በበይዛ ቤት ወስደውታል ብዬ ነው። አንተ በጣም ሰባራ ነው፣ በሽቦ ተጠግኖ ነው። እርሶን ያስጠገኑት አይደለም እማማ ዝናሽ? ሰባራ ነው፣ በሽቦ ተጠግኖ ነው እኮ እርሶ ነው ያስጠገኑት በሽቦ? አዎ ድሮ ገና እዛ ፈረሰው ቤት ሆኜ ሳይሰራ። እንዴት ለውሃ በጣም ጥሩ ነው። ይዤው ልሄድ ነው ቤት ውሰደው። በሱን ስራ በ5 ሳንቲም 5 እንስራ ውሃ ተቀርቷል። በ5 ሳንቲም ያኔ በእነሱ ዘመን በሳቸው ዘመን አዎ። ታዲያ ይሄ ሚሞሪያቸው ሁሉ እኮ ነው። ያኔ አውጥተህ ልትሰብርባቸው ልጥርባቸው ጡረታ ወጣ ታውቂያለሽ? ጽጌ ነሽ የሚሉበት
አንድ ሰው ምን አቀናብሮ አየሁት የእንትና መሸ የሆነ ዘፈን አለ እሱን ኧረ መሸ የሚለውን ከሳቀቀብሮት ሰው አዲስ ይሆናል በየቀኑ እንደው ይገርምሻል ከሳቸው የተለየ እኮ ነው እግዚአብሔር ይመስገን አሁን ስንት ዓመት ሆናቸው 88 ሊይዙ ነው መስከረም ላይ የምናከብራቸው በቃ ምንም እኮ አሁን እሳቸው ለስሜ መጠሪያ ባልፍ እንደዚህ ብለው ለሚሉት ነገር በፋውንዴሽን ደረጃ ተመሰረተ እግዚአብሔር ይመስገን ይሄ ሰው ስራ አይደለም እግዚአብሔር ስራ ነው ምን አገባኝ ቢሉ እሳቸው እርግጥ እኛ የበጎ አድራጎት ስራ የጀመርነው እርግጥ ከማማዝናሽ ከማግኘታችን በፊት ነው ንስር በጎ አድራጎት ነው አልቋል ነገር ግን ደግሞ ምንድነው ከሳቸው በኋላ የኛን የበጎ አድራጎት ስራ በደንብ እሳቸው አስተዋወቁት በሳቸው ህይወት ላይ እኮ የታየው ነገር በራሱ እኮ ለሌላው ተመልካች በቂ ነው በእውነት ነው እንዴ የሳቸው ህይወት በዛ ደረጃ እንዴ የሚለብሱት ሀገር ልብስ እንዴት ያማምራሉ እኔ ገረመኝ ያን የሀገር ልብሱን ከለበሱ በኋላ በበነገታው ሙሽራ ደወለችኝ እንደው ዘካሪያስ አደራ እንደው አደራ እኔ አድራሻውን እንትን አላልኩም ነበር አልለቀኩም ነበርና እንደው አደራ እኔ በዚህ ልብስ ነው የምሞሸረው አለች እመቤቴ ስልክ ሰጥቷት በሱ ልብስ ተሞሸረች እና ቁጭ ብዬ ወይ እግዚአብሔር ስራ በቃ አይገርምህም እግዚአብሔር ይመስገን ስለ ሁሉም ነገር የፈጣሪ ስራ በእውነት የፈጣሪ ድንቅ ስራ ነው የማማዝናሽ ነገር እና ማገዝ የሚፈልግ ሰው በማማዝናሽ የበጎ አድራጎት ድርጅት የባንክ አካውንት 1064 26 27 14 8 ንግድ ባንክ ነው የቢሲኒያ ባንክ ደግሞ 1958 60 97 1 ማማዝናሽ ቻሪቴብል ኢንዶመንት ብላችሁ ማገዝ ትችላላችሁ እግዚአብሔር ብድራቱን ይክፈላችሁ እንደዚሁም ደግሞ ማቴሪያል አልባሳትም ቅድም ያልጠቀስኩት መሲ ይገርምሻል ገላ እንደምናጥብና ልብስ እንደምናልብስ አይቀር ለዛ ደግሞ የጠበባችሁ ፋሽኑ አለፈበት የምትሉት አልባሳትም ካለ ማገዝ ይችላሉ አልባሳት ምግቡ ደርሷል እንግዲህ ያው 3 አይነት ካሮቱ ብቻ ነው 4 አይነት ነበር 4 አይነት 3 አይነቱ ደርሷል 3 አይነቱ ደርሷል እስቲ እንግዲህ የትኛው ልቅመስ ባለሙያ ነኝ ብለሻል ከዛ እስቲ የኛን ምግብ እንትን በይ ይችላል እሺ አንዲት አርጋው ያታል እንዲህ ተደርጎ ሲታይ ያልበሰለ ከሆነ አይደል ኦኬ እንትን ምን ይሆናል እናቶቻችን እንደዛ ያደርጋሉ ቀደም አድርገው እንደዚህ ተጨለፈው እንዲህ ሲያዩ እሺ ካልበሰለ ውሃው ሸረር ብሎ ይመጣና እንጀራው ከመቅመስህም በላይ እና እነሱ በሽታ ነው የሚያውቁት እንደነሱም ባይሆን ገለጽ አድርገሽ ያየሽ ለዛ ነው ለበኋላ ደግሞ በደንብ ትንፍስ ይላል በኋላ ቀዝቀዝ ብሎ በጣም ይላል ይሄን ነገር ቁጭ ብዬ ልብላ መሰለኝ ቆሜ ሳይሆን ይሻላል በጣም ይጣፍጣል በእውነት ይሄ እንግዲህ የጾም ምግባችን ነው ለነዳያን ለኔቢጦች ለተቸገሩ ሰዎች የምናዘጋጀው ነው በተቻለን አቅም እንዲጣፍጥ ነው የምናደርገው የነሱ የበላይ አንድ የምግብ ባለሙያ አለ እንዳጋጣሚ ዛሬ ሰምተው ታውልኝ የሚቀምሱ የሚሰሩ እንዳጋጣሚ ግሮባቸውን አሟቸው ቀርተው ከካሜራማን ጋር ልብላ አዎ ይሻላል በጣም ያማረ ቆንጅዬ ምግብ ነው በእውነት ደስ ብሎናል አንዳንድ ያውን ሰፋ ያለ ግቢ ሳይ ማለት ነው ቆሜ በቃ ምን ነው እንደው የኔ በሆነ እዚህ ጋር ድንኳን ወዲያው ሰራለሁ በሐሳቤ እዚህ ጋር ድንኳን እዛ ጋር ደግሞ ትልቅ ማድ ቤት ቢሆን ልክ እንደመጡ ዝናብ አይመታቸው ፀሐይ አይመታቸው ነዳያኑ የኔቢጦቹ ገብተው አብልተን አጠጥተን እንሄዳለን በተለይ አንድ ቢሮ አለን ወደዛና ሁሌ ስወጣ ስገባ የወላን ትልቅ ድርጅት አለና ምንም አይሰሩበትም አስፋልት ነው ትልቅ ግቢ ነው ሁሌ አስፋልት እዛ በመስኮቱ ይታያልና ሁሌ በቃ እንደ አዲስ እያየሁት እዚህ ጋር እንደዚህ እያልኩ ምን ታያለህ ምናምን ይልክ የለም ምን ታፈጣለህ የለም በተለይ በቃ ትልልቅ ግቢ ሳይ በቃ ምራቄ ልጬ ነው ትልበል ወይ ቤተሰቤ ቢያንስ እንደው እንደዚህ የነበራቸው ቢሆን ወይ ደግሞ ያላቸው ቢሆን እጄ ወዛ አስገብቼ አመግባቸው ነበር ግን በቃ ትልልቅ ግቢ አይተሽ አጠገቡ ጋር የቆመ ሰው ካየሽ እኔ ነኝ ስለዚህ ትልልቅ ግቢ ያላችሁ ዘኪ ቆሞ ካያችሁት በሐሳቡ ድባን እየጣለ ግን ከመሻት እኮ ነው ማለት ነዳያኑ ሳይጉላሉ ዝናብ ሳይመታቸው ፀሐይ ሳይወርድባቸው እንዲመገቡ ካለህ መሻት እኮ ነው አዎ በጣም እኮ ያሳስብሻል አሁን በኋላ ላይ ታይዋለሽ ይሄ እንዳለ ሆኖ ልክ ዝናብ ሲመጣ የሚበሉት ላይ ይዘንባል ህፃናት ይዟል አንዳንዱ ደግሞ በደና ባላቸው ጊዜ ከነሱ ጋር የተፈጠሩ ህፃናት ናቸው በቃ ሊመገቡ ምናምን መጡ በተለይ እኔ ከወለድኩ በኋላ በተለይ እንደው ባህላዊ ይሻለኝ ነበር የምታይ ሁለት ህፃናቶቹ በእንደዚህ አይነት መልኩ ሳያቸው በጣም ከባድ ነው
ስሜቱ በጣም በጣም ከባድ በጣም ከምታስቢው በላይ ማለት ነው። እግዚአብሔር ብዙ ነገር ተአምራትን አድርጓል። ምግብ ሲያንስ አንዳንዴ እናትየው ለልጆቿ ትሰጥና እሷ ቁጭ ትላለች። እንዴት ይሄን አይቶ መቋቋም እርግጥ እግዚአብሔር ያው እንትን ይላል እና ከተቻላችሁ መታችሁ እንደ መሲ ብታዩ ካልቻላችሁ ግን ባላችሁበት እነዚህን ወገኖች ብትመግቡ ከእግዚአብሔር ትልቅ በረከት ነው የምታገኙት። እግዚአብሔርን በዳግም ምጽአት ጊዜ የሚጠይቀው ስራ ነው የሚጠይቀው። ተርቤ አብልተኸኛል፣ ተጠምቼ አጥጥተኸኛል፣ ታርዤ አልብሰኸኛል ብሎ ነው የሚጠይቀው። ስለዚህ ይህን ጥያቄ ከወዲሁ እንድትመልሱ አደራ 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 እንላለን። አሁን ዝናቡ ራሱ መጣው እያለ ነው እና ሰቀቀን እንግዲህ እዚህ መጠለያ የለ ምን የለ እንዴት አድርገን እንደምንመገባቸው ይሄ ግራቀኝ ያሉ ነዋሪዎች ምናምን ግን እግዚአብሔር አካባቢው እግዚአብሔር ይስጥ ችሎናል አይገልጸው። ለምን በጣም ሰፊ የሆነ የህዝብ ብዛት ነው የሚመጣው። ከእንደገና ድምጽ ይመጣል። ከዛ ደግሞ ያው አንዳንድ ነገሮች ይኖራሉ። ችሎናል ማህበረሰባችን መሆኑ እግዚአብሔር ይስጣቸው። በእውነት ቀላል ነገር አይደለም። በዚህም በዝምታም ማለፍ ቀላል ነገር አይደለም። የተሻለ ሆኖ ደግሞ መንግስትም ይሄንን የአዲስ አበባ ከተማ አስተዳደርም ጉዳዩን አጢኖ እንደው ሰፋ ያለ ቦታ እንካችሁ ብሎ እሱን ለመስራት ለመረባረብ ያብቃል። አሜን አሜን አሜን። አንተም የሰው ግቢ ከማየት አሜን። ወይ ደግሞ አንቺ ገዳም ነሽ። አንቺ የረገጥሽው ነገር በረከት አለ። ማማዘናሽ ጋር መተሻለ እንደዛ ተፈጠረው። አሁንም ቢሆን እግዚአብሔር ይመስገን። እግዚአብሔር ያውቃል። እንግዲህ መኪናው የተገዛችበትን አጋጣሚ አስታውሰው። የሱ ጊዜ የሚገርምሽ 1,400,000 ብር ነው የሚሸጠው መኪናው ተብያለሁ ብዬ ስጽፍ ቁጥር አታውቅም እንዴ ምናምን ብሎ ያሾፉብኝ ሰዎች ነበሩ። ከዛ ወር አልሞላም መኪናው ሲገዛ ማለት ነው። እኔም ያኔ ህልም ነው የመሰለኝ። አሁንም ደግሞ ይሄ የማይሆንበት ምንም ምክንያት የለም። ብዙ ሰዎች ተረባርበዋል፣ አይዞህ ብለው ከጎንህ ቆመዋል። ቀላል ነገር አይደለም እኮ አለን፣ አይዞህ በርታ የሚለው ነገር ትልቅ አቅም ይጨምራል። ስለዚህ አሁንም እግዚአብሔር ከፈቀደ እንግዲህ ከተማ መስተዳድሩ ጉዳዩን ነገሬ ብሎ ካየውና እናንተን በደንብ ጥያቄያችሁን ካቀረባችሁ በዛም በኩል ሊገኝ ይችላል። ካልሆነም ደግሞ ለበጎ አድራጎት እንደው እስከዛ ኑ እዚህ አዘጋጁ የሚልም እንካችሁ የሚልም አይጠፋም። ስለዚህ እንጠብቃለን እንደ እግዚአብሔር ፍቃድ። ግን በሁሉም በየትኛው መንገድ ቢሆን ነዳያን በየዕለቱ 1000 የሚሆኑ እየበሉ ነው። ይሄ ቀላል ነገር አይደለም እና ይሄን ላደረጋችሁ ጉልበታችሁን ሳሰስቱ ጊዜያችሁን ለሰጣችሁ በገንዘብ ለተራዱ በአይነት በሁሉም ነገር ማመስገን ነው የምንፈልገው። በጣም እኛ ያው አንዳንዴ ቃላት፣ ስሜት፣ ሀሳብ ታጫለሽ ሰውን ለማመስገንና ህዝቡ እግዚአብሔር ይስጠው በጣም ነው የምናመሰግነው። በመንፈሳዊ በዓላቱም ተስካርም ሲኖራቸው ከአደጋ በተረፉበት ቀንም ልደትም እንደዚሁ ቀን እየቆጠሩ በአካል የማያውቁን ሰዎች ደውለው እንደዚህ አብሉልን፣ እንደዚህ ደግሞ የአቅመ ደካማ ቤት ስሩልን፣ ገላጥባችሁ ልብስ አልብሱበት እያሉ ደግሞ ሳሙናውንም ምኑንም ልብሱን የሚልኩልን ሰዎች እንግዲህ እግዚአብሔር ብድራቱን ይክፈላችሁ፣ እግዚአብሔር በጽድቅ ይተካላችሁ ለማለት ነው የምፈልገው። እግዚአብሔር ብድራቱን ይክፈላችሁ። ምንድነው ሲመርቅ የሰማሁት በሰማይ ጽድቁን በምድር ርዝቁን በሰማይ ጽድቁን በምድር ርዝቁን። እውነት ነው። የምድራዊ ጽድቁ የሰማይ ነው። ርዝቅ ደግሞ ይሄ ምድር ላይ ታገኛቸው በረከቶች ናቸው እና እውነት ነው። አሁን እንደዛ ኤላ ምርቃት ነው። የማን ኤልያስ ደግነት ጋዜጠኛ የሱ ምርቃት ነውና እግዚአብሔር ይስጠው። ጥሩ ምርቃት ነው። ጥሩ ምርቃት ነው። ልክ ነው። ይሄ እንትን ይለዋል። በሰማይ ጽድቁን በምድር ርዝቁን ይስጥልን። በጣም እናመሰግነው። መሲም በዚህ አጋጣሚ እያመሰገንኩኝ እግዚአብሔር ይስጥልን። ከዛሬ 5 ዓመት ጀምሮ ነው አብረሽን ያለሽው እና በዓመት አንዴ ቢሆንም አይሁን እንዴ ስራ እኮ ይሰራል። በዓመት አንዴ መለኮስ ነው እኮ ዋናው። ከዛ በኋላ የመጀመሪያው ቪዲዮ ብዙ እየነደደ ተፋፍሞ እዚህ ደርሷል። ነገ ከነገ ወዲያ ደግሞ የበለጠ እኛም በእምነት በሀቅ በደስታ በፍቅር የምንሰራው ከሆነ ትልልቅ የእርዳታ ድርጅቶች የደረሱበት የማይደረስበት ምክንያት የለም። እግዚአብሔር ብድራቱን ይክፈልልን። በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ።